ዛሬ ትንሽ ስለ ሀና ላወራ ነው የመጣሁት ማለት ነው። ምስሉ ደግሞ ምንድነው? ሀና ሶሻል ሚዲያ ታዋቂ ስለሆነች ብዙ ሰው ተንጫጫታችሁ። ለምንድነው ህዝቦች እህቶቻችን የመን ላይ ያለው ሁሉ ህዝብ አንድ እኩል አናያችሁም? ለምን ድምጽ አልሆናችሁም? ለሁሉ ማለት ነው። ሰላም ሰላም የዩቲዩብ ቻናል ላይ ተከታታዮች እንዴት ናችሁ? ሰላማችሁ በዚህ ሲወለለ የዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አበራታቱኝ፣ ብርታታችሁ አይለየኝ ማለት ነው። ዛሬ ደግሞ ስለ ሀና ማውራት እፈልጋለሁ በአማርኛ። እሱ ደግሞ ምንድነው? ብዙ ሰዎች ስለ ሀና ብዙ ታወራላችሁ ማለት ነው። ስለ ሀና ብዙ ሰዎች እየተንጫጫችሁ ነው። ኢትዮጵያ ላይ ሀና ብቻ አይደለችም ሞታለች ማለት ነው። ባህር ላይ ሀና ብቻ አይደለችም የሞተችው። ደንበር ላይ ሀና ብቻ አይደለችም የጠፈችው። ብዙ እህቶቻችን ጠፍተው ቀሩ ማለት ነው። ለምንድነው ለሁላችንም ለሁሉ እኩል አድርገን ለምን ድምጽ አንሆናቸውም? ሀና ሶሻል ሚዲያ ታዋቂ ስለሆነች ሁሉ ሰው ተንጫጫ። ሁሉ ሰው ድምጽ ሆናታል። ሁሉ ሰው ለምን ሀና ጠፈች፣ ለምን እንደዚህ ሆነች፣ ለምን ብለዋል እየተንጫጨ ነው ማለት ነው። ለምን ስንት እህቶቻችን እሺ እዚህ የመን ላይ የቀሩ ደንበር ስዑድ ላይ የቀሩ ለምን እነሱ ለምን ድምጽ አትሆንም? ለምንድነው? እሺ ንገሩኝ ውዶችዬ። ኢትዮጵያ አንድ አይደለችም እንዴ? ለአንድ ሰው ብቻ እኮ አይደለም ድምጽ ነው የምንሆነው ሶሻል ሚዲያን ስንጠቀም ማለት ነው። ለሁሉ ሰው ድምጽ መሆን ነው ያለብን ማለት ነው ውዶችዬ። ሀና ብቻ አይደለችም የጠፋችው ሰዑድ ላይ ማለት ነው። ደንበር ሰዑድ ላይ ሀና ብቻ አይደለችም ብዙ ሰው ነው የጠፋ። ለምን እነሱስ ድምጽ ትሆናችሁ? ብቻ ሀና ብቻ ነው የጠፋችው? የመን ላይ ስንት ሰው ጠፋ? እስር ቤት ላይ ማለት ነው ታውቃላችሁ። 400 ሰዎች የመን ላይ በአየር ተደብድቦ ሞተዋል እዛን ቀን ማለት። ለምን እነሱ ድምጽ አትሆንም ነበር እዛን? እሺ አንዲ ወጥ ሲጠፋ ብዙ ሰው ትንጫጫላችሁ። ለምን? ታዋቂ ስለሆነች። ዝም ብሎ ሲጠፋ ሰው ደግሞ ዝም ብላችሁ ትያላችሁ፣ ትጨፍራላችሁ ማለት ነው። ስለዚህ ሀና ታዋቂ ስለሆነች ግን ሀና ግን ብዙ ሰው መስዋዕት ተከፍሏታል። በቲክቶክ ይሁን በፌስቡክ ይሁን በሁሉም ሚዲያ ማለት ነው። ስለዚህ ሁላችንም እንትኑ ስናደርግ ድምጽ ስንሆን ማለት ነው አንድ አይን መሆን አለብን። አንድ ለሁሉ ሰው ድምጽ መሆን አለብን። ለሀና ብቻ ድምጽ አንሆን ወደሽዬ። ለሁሉ ሰው በኩል ብይተን ለሁሉ ሰው ድምጽ መሆን ጥሩ ነው። ሀና ብቻ አይደለችም የሞተችው። በእውነት ሰው ያያውቃቸውም ብዙ እህቶቻችን ጠፍተው ቀሩ። ባህር ላይ ስንት ሰው እየቀረ ነው? ደንበር ሰዑድ ላይ ስንት እየቀረ ነው? የመን ላይ ስንት ሰው እያለቀ ነው? እቺ እህታችን እግዚአብሔር መንግስተ ሰማይ ያዋርሳት። ግን ለሀና ብቻ ድምጽ ሳይሆን ለሁሉም እህቶቻችን ለሁሉም ወንድሞቻችን ድምጽ ሆኑ እያልኩ ነው እኔ። ለአንድ ሰው ብቻ ሳይሆን ለሁሉም በእኩል አድርገን ድምጽ ስንሆን ደስ ይለናል ብዬ ነው ውዶችዬ። እና ድምጽ እንሆን፣ ለሁላችን ድምጽ ስንሆን ለእህቶቻችን የተራው እህቶቻችን አለው፣ የወለዱ እዛ እንትኑ የታፈኑ እህቶቻችን አለው፣ ብዙ አለው፣ በቃ ብዙ አለ። ስለዚህ ውዶችዬ እና ሀና ብቻ ሳንሆን ለሁሉም ድምጽ እንሆን እያልኩ ነው። ሀና እውነት ነው ታፍናለች አለች በህይወቷ የለችም። ብዙ ሰው ሚዲያ እየተከራከረ ነው። ግን አለችም የለችም እግዚአብሔር አንድ ፈጣሪ ብቻ ነው የሚያውቀው ማለት ነው። እናንተ ግን ድምጽ ስትሆኑ አሌከስ ብሬከስ ብዙ ሰው ድምጽ ሆናታለች ልጅቷ። ችግር የለውም ግን ድምጽ ስንሆን ለሁሉም ሰው እኩል አድርገን ድምጽ እንሆን እያልኩ ነው ውዶችዬ። ስለዚህ እናንተም ድምጽ ስትሆኑ ማለት ነው ለአንድ ሰው ሳይሆን ለሁሉም በእኩል አድርጋችሁ ድምጽ ሆኑ። ለምን? አንድ ሰው እኮ አይደለም ያለው መሬት ላይ እንዴ! ስንት ህዝብ እያለቀ አይደለም እንዴ ያለው? ስንት ሰው እያረገፈ አይደለም እንዴ ያለው? ስንት ሰው ባህር ላይ እየጠፋ አይደለም እንዴ ያለው?
ደልዳሊዎች እየመጡ ባህር ላይ እየጠሉ አይደለም እንዴ ያለው? ታፍኖት እኮ ነው ያለው እህቶቻችን ማለት ነው። እቺ ብቻ አይደለችም። እና ሀና ብቻ ሳትሆን ብዙ እህቶቻችን ታፍነዋል ቀርተዋል ማለት ነው። ለሁሉም ድምጽ ስንሆን ለሁሉም እህቶቻችን ድምጽ እንሆናቸው እና ሀና ብዙ ሰው እየተንጫጨ ነው በህይወት አላችሁም የለችም እያለ እና አንድ ፈጣሪ ብቻ ነው የማያውቀው አለችም የለችም አንድ ፈጣሪ ብቻ ነው የማያውቀው። እና ወደችዬ ለሁላችንም ድምጽ ስንሆን ለሁሉም በእኩል አድርገን ድምጽ እንሆን እያልኩ ነው እኔ። ነችችኛዋ ልጅቷ ሳይሆን ስንት እህቶቻችን የመን ይሁን ደንበር ስዑድ ይሁን ስዑድ ውስጥ ይሁን ሁሉ እስር ቤት ያለውን ይሁን ድምጽ ሆኖ እያልኩ ነው ውዶቼ። የኔ በእኔ በኩል እንደዛ እያልኩ ነው። አንድ ሰው ብቻ ሳይሆን ድምጽ ስንሆን ለሁሉም ሰው እኩል አድርገን ድምጽ መሆን ያለብን ማለት ነው። ትኑር ባይትኑሩ እኔ እንጃ አንድ ፈጣሪ ብቻ ነው የማውቀው። እችኛውም ከሞተች መንግስተ ሰማይ ያዋርሳት፣ ለቤተሰቦቻችን ደግሞ ጽናት ይስጣቸው እና ለሁላችንም እግዚአብሔር ሰላም ይመልስልን ውዶቼ ማለት ነው። ድምጽ ስንሆን ግን ለሁሉ እህቶቻችን እና ወንድሞቻችን ድምጽ እንሆን እያልኩ ነው። ለአንድ ሶሻል ሚዲያ ተጠቃሚ ብቻ ድምጽ እንሆን እና ባይ ባይ ያለው ሰብስክራይብ ሼር አትረሱ።